የገና ልዩ ዝግጅታችን ወደ እናንተ መድረሱን ቀጥሏል። ተመልካቾች በያላችሁበት በድጋሚ እንኳን አደረሳችሁ ልንላችሁ እንወዳለን። አሁን የእንግዳ ሰዓታችን ላይ ነን። በዚህ በገና በዓል አንድ እንግዳ እዚህ ስቱዲዮ ጋብዘናል። እንግዳችን በቀድሞ የኢትዮጵያ የባህር ኃይል የጦር ሰራዊት አባል የነበሩ ናቸው። አሁን ደግሞ በርካታ መጽሐፍትን የጻፉ ደራሲ ናቸው። ካፒቴን ደራሲ አላዛር አያሌው ይባላሉ። እንኳን ደህና መጡ። እንኳን ደህና ቆየኝ። እንኳን አደረሰዎት። ደግሞ አደረሰን። እንግዲህ እሳቸው በርካታ መጽሐፍትን ለአንባቢያን ያደረሱ ናቸው። እዚህ እጄ ላይ ብቻ ያሉትን መጽሐፍት እንኳን በርዕስ እየጠራሁ ማስተዋወቃቸው ምናልባት አብዛኞቹን ታውቃቸዋላችሁ ብዬ አስባለሁ። የሀበሻ ርስት ደራሲ፣ እንደገና ደግሞ ይነበብ ታሪኩ ብለው በብዕር ስም ደግሞ ያበረከቱት ሌላ መጽሐፍ ያላቸው፣ ደመኞቹ፣ ወደ መጣንበት፣ እንደገና የተሰረቀው ህልም፣ ምጽአተ ወያኔ እና የመሳሰሉት አሁን እጄ ላይ ያላስኳቸውን መጽሐፍት ጨምሮ የጻፉ በርካታ መጽሐፍት ናቸው። በጋዜጦችና በመጽሔቶችም ጎህ መጽሔት ላይ ይመስለኛል እንዲሁ ይጽፉ የነበሩ ናቸው። ዛሬ በገና በዓል እሳቸውን ስንጋብዛቸው ከሀገሪቱ ወቅታዊና ብሔራዊ ጥያቄ አንጻር የእሳቸውን የባህር ኃይል ሰራዊት አባልነት ትዝታ እያነሳን እና ደግሞ ከዛ ጋር ተያያዥ የሆነ ሀሳብን እያነሳን ቆይታ ለማድረግ ነው። በድጋሚ ስለመጡ ደስ ብሎናል። እኔም አመሰግናለሁ። እንግዲህ ኢትዮጵያ በባህር ኃይል ሰራዊት ውስጥ በጣም የደረጀ ስምና ታሪካዊ ዝና ያላት፣ በጎረቤቶቿም ዘንድ ትፈራና ትከበር የነበረች ሀገር ናት። አሁን ላይ ስናስበው ያ ታሪክ የውሃ ሽታ ሆኖ ከቀረ አይ ቲንክ ወደ 35 አመታት አካባቢ ሆኗል። እሱን ቁጭት በኋላ እናነሳዋለን። እርስዎ ግን መጀመሪያ በኢትዮጵያ የባህር ኃይል ውስጥ የመቼ ቅጥር ነዎት? እኔ 1974 ዓመተ ምህረት ቅጥር ነኝ። 1974 እንዴት ተመልምለው ወደዛ እንደገቡ እስቲ አጫውቱኝ። አዲስ አበባ ዩኒቨርሲቲ ነበርኩኝ። የመጀመሪያ ዓመት የቋንቋና ስነ ጽሁፍ ተማሪ ያለው ለውትድርና ያለኝ ግምት እጅግ ጥልቅ ነበርና መከላከያውን መቀላቀል ፈልግ ነበር እና ምኞቴ ተሳክቶ ባህር ኃይሉን ልቀላቀል ችያለሁ። ትምህርቱን አቋርጠው ሄዶ ማለት ነው? አዎ። ቀደም ሲል በጃንሆይ ጊዜ የባህር ኃይል ጦር ሲደራጅ አይ ቲንክ የሌላም ሀገር ዜጎች መጥተው በማሰልጠን በማስተባበር ረገድ ያበረከቱት አስተዋጽኦ አለ። ወደ 1974 አካባቢ ስንመጣ ግን ስልጠናው ይሸፈን የነበረው በራሳችን ዜጎች ነው። ምን አይነት አሰልጣኞች ትዝ ይሎታል ልሎት ፈልጌ ነው። እንግዲህ ባህር ኃይል ከሌሎች የጦር ኃይሉ ተቋሞች ለየት ያለ ተቋም ነው እና በራሳቸው ብቃት ያላቸው የባህር ኃይሉን ሚሊተሪ ሳይንስ በደንብ የተካኑ አሰልጣኞች ናቸው። ሰልጥነው ለማሰልጠን በቅተው ያሰለጠኑን። ዛሬ ያው ጊዜው ስለቆየና ያለፍንበት የህይወት ውጣ ውረድ ረጅም ስለሆነ በስም ለመጥራት ለማስታወስ ብንቸገርም ብቃት ያላቸው ይህን ታላቅ ግዙፍ የሆነ ባህር ኃይል መደብ ሊመሩ የሚችሉ ትልልቅ ሰዎችን ያፈሩ ታላላቅ አሰልጣኞች ነበሩ። በወቅቱ መልህቅ አርማይ ቀይ ባህር ቤቴ ሚለውን መዝሙር ተዘምሩ ነበር። ይህ መዝሙር ከሰሙ አሁን ምን ያህል ጊዜ ሆኖታል? ሲሰሙትስ እንደው ወደ ትውስታዎት ምን ይመጣል? እኔ አሁን ስለ ባህር ኃይል ወደ ኋላ ሄጄ ብዙን ጊዜ ወስጄ የማስታውሰው የማስብበትን ጊዜ የለኝም። ምክንያቱም ብዙ ቁስሎች አሉን። ተገፍተናል፣ ተጥለናል፣ አስተዋሽ የለንም። ሁለታችን ተረስተዋል። በለጋ እድሜያችን ለሀገራችን የከፈልነው መስዋዕትነት በማንም አእምሮ ዘንድ ላፍታ ለደቂቃም አይታሰብም። ስለዚህ ከዛ አንጻር እኔ ትውስታውን ሁሉ ረስቸዋለሁ። ምክንያቱም አሁን ያለውን ሁኔታ ሆነህ መኖር ነው እንጂ ቁስል ነው የሚሆንብህ፣ ህመም ነው የሚሆንብህ፣ ስቃይ ነው የሚሆንብህ፣ አይረሳም እና ያንን ማስታወስ ይከብዳል። በእርግጥ በባህር ኃይል ህይወት ውስጥ ብዙ ደስ የሚያሰኙ ብዙ መልካም ነገሮች አሉ፣ ብዙ ትልቅ ነገሮች አሉ። ያን ሁሉ ታልፎ ነው እዚህ የተደረሰው። ግን ከ1983 ዓመተ ምህረት በኋላ ያ ግዙፍና ታላቅ የሀገር ዋልታ የሆነ ሉዓላዊነታችን ለማስጠበቅ የቆመ ዘብ የቆመ ኃይል
በእንደዛ አይነት መልኩ ተበትኖ ግማሹ ለማኝ ግማሹ ስደተኛ ሆኖ ግማሹን በአገሩ ላይ ክብሩን አዋርዶ ራሱን ዝቅ አድርጎ ማንነቱን ረስቶ ክዶ ኖሯል እየኖረም ነው። በጣም ጥሩ። አሁን ማነሳው ጥያቄ ይኖረኛል። በእንደዛ አይነት ሁኔታ ተበትኖ ያሉትን ሁኔታ በደንብ ይነግሩኛል። ከዛ በፊት ግን እርስዎ በአገልግሎት ዘመኖ በዋናነት የፈጸሙት አንኳር ተግባር ምንድነው? በባህር ኃይል ሰራዊት ውስጥስ በእርግጥ ተሳትፎ ምን ነበረ? የትኛው ዲሲፕሊን ላይ ነበረ ይሰሩ የነበረው? ይሄ ነው ለማለት ያስቸግራል። ያው በተቆምክበትና በተሰለፍክበት አላማ የትኛውንም ሚሊተሪ ሳይንስ ህጉ ወይም ደግሞ የባህር ኃይሉ መመሪያ የሚሰጥህን ስርዓትና ወግ አክብረህ ሀገርህን በቆምክበት አላማ በተመደብክበት ቦታ ከበላይ አካላት የሚሰጥህን ትእዛዝ እየፈጸምክ በስር ያሉትን ደግሞ በተዋረድ ትእዛዝ እያስተላለፍክና እያስፈጸምክ የተሰጠህን ኃላፊነትና ግዴታ ትወጣለህ። ይሄ ነው። በጣም ጥሩ። በወቅቱ የነበሩ መርከቦችን ያስታውሷቸዋል? እናስታውሳቸዋለን፣ ግን ህመም ነው ብያለሁ ቅድም። እውነት ለመናገር ህመም ነው። እንዳውም አንድ ወቅት ላይ ከዛሬ 6-7 አመት በፊት ወያኔ 4 ኪሎ ወንበር ለቆ ሲሄድ በነ ጄኔራል ክንፈ ዳኘው የተሰራውን ስራ እንደዚሁ ሚዲያ ላይ ቀርቤ ተናግሬ ያለው እንደ አንድ የግለሰብ ንብረት ሆኖ መርከብ እስከ መሸጥ የደረሰበት ሁኔታ ላይ ደርሰናል። በዓለም ላይ እንደምታስበው መርከብና አይሮፕላንን የሚያክል ትልቅ ነገር የሰረቀ ሌቦች የሉም። ኢትዮጵያ ውስጥ ነው የተፈጠሩት። እና ይሄ እንትን ይልሃል፣ ስሜትክን ይጎዳዋል፣ ያሳፍርሃል። ሀገሪቷ ባለቤት አልባ እንደሆነች፣ ተቆርቋሪ ዜጋ እንደሌላት፣ ተተኪ ትውልድ እንደሌለ፣ በምንም አይነት ነገር እኛ ተወንጅለን ብንገፋ እንኳ ለምን የሚል ትውልድ ባለመኖሩ መርከብን የሚያክል ነገር የሌላ ሀገር ፍላግ ተተክሎ እስከ መሸጥ ደርሷል። እና እነኛም ብናስታውሳቸው ባናስታውሳቸው ዛሬ ላለው ሁኔታ ትርጉም አይሰጥም፣ እኔ ግምት ማለት ነው። ቀደም ሲል ምን አሉኝ? በእንደዚህ አይነት ሁኔታ መበተኑ ያሳዝናል አሉኝ። በእርግጥ የተበተነበትን ሁኔታ እስቲ መለስ ብለው ያስታውሱ። እንግዲህ ያ ሰራዊት አይደለም ለሻዕቢያና ለወያኔ በወቅቱ ጠላት ሆነው በተነሱት አፍሪካን የሚያስፈራ ግዙፍ የሆነ ሰራዊት የተገነባበት እና የነበረበት ሰዓት ነው። ነገር ግን በውስጥ በተሰራ ሳቦታጅ መከላከያው፣ ባህር ኃይሉ፣ አየር ኃይሉ ተልእኮውን እንዳይፈጽም፣ ኃላፊነቱን እንዳይወጣ፣ የተጣለበትን ሀገራዊ ኃላፊነት በአግባቡ እንዳይፈጽም በተፈጸሙ ሴራዎች በውስጥ ባሉ ባንዳዎችም ጭምር እንዳይሆን ሆኗል። እና ያ ግዙፍ የነበረ ሰራዊት ለዘመናት ሀገሪቱን አስከብሮ ነጻነቷን አስከብሮ ሉዓላዊነቷን አስከብሮ የኖረ ሰራዊት በዛ ቅጽበት ተበትኖ አውራ እንደሌለው ንብ መሳሪያ ታጥቆ እየለመነ በእንዲህ አይነት ዲሲፕሊን የታነጸ ስለሆነ ካገለገለው ህዝብ ላይ ሳይነጥቅ ሳይዘርፍ መሳሪያ አንግቦ መሳሪያ ታጥቆ እየለመነ ህይወቱን አትርፏል። ቤተሰብ ያለው ወደ ቤተሰቡ ተቀላቅሏል። ቤተሰብ የሌለውም የትም ወድቋል። ቤተሰብ ያለውም ቤተሰብ መስርቶ የነበረው ቤተሰቡን በትኗል። እና እጅግ መራር የሆነ የማይሽር ጠባሳ የማይድን ቁስል በኢትዮጵያ ሀገር መከላከያ ሰራዊት ላይ ተፈጽሟል። ክስተቱ በጣም አይጠበቅ እንደነበረ ብዙዎቹ ይናገራሉና ድንገት ሊበተን በጣም ጥቂት ሳምንታት ወይም ደግሞ የሆነ ጭምጭምታው ጉምጉምታው ሲመጣ በነበረ ጥቂት ወራት ውስጥ የነበረው ስሜት እንዴት ያስታውሱታል? በሰራዊቱ መካከል ሰራዊቱ መፍረስ የጀመረው 1983 አይደለም። ሰራዊቱ መፍረስ የጀመረው ከ1981 በፊት ነው። 1981 ላይ ደግሞ የግንቦት 8 መፈንቅለ መንግስት ሲካሄድ ሀገሪቷ የነበራት ብርቅ የሆኑ ትልልቅ የሀገር ባለውለታ የሆኑ የተማሩ ትልልቅ ጄኔራሎች ሁሉ በራሱ በደርግ ጥይት የተበሉበት ራሱ አብዮቱ ልጆቹን የበላበት ዘመን ነው እና ያ ሰራዊት መፍረስ የጀመረው 1981 ነው። ከዛ በኋላ ያለው ሰራዊት ያው
በተለይ ሁለቱን አመት 82 እና 83 ላይ ዝም ብሎ ነው ሰራዊቱ ሞራሉ ዳሽቋል። በብዙ ጥያቄዎች ተሞልቷል። በተለያየ ግንባር ያለ ሰራዊት ፋቲክ የለበሰው ፋቲክ ላው ላይ አልቋል። አቅርቦት የለም እና ሰራዊቱ መፍረስ ከጀመረ ቆይቷል። ለኛ አሁን 83 ይመስላል በስራም ላይ ሆኖ ማለት ነው መፍረስ በስራም ላይ ሆኖ ምክንያቱም በውስጥ ይሰራ የነበረው ሴራ ሻዕቢያ ነው ያለጃቸው ረጅም ነበር። ብዙዎቹ ያው እንደሚታወቀው ጄኔራል ጥላሁን ክፍሌ ለምሳሌ ለሻዕቢያ አድሮ ጄኔራል ተሾመ ተሰማን እጅህን ስጥ እያለ ይጠይቀው ነበረ። ነገር ግን ጄኔራል ተሾመ ተሰማ ደግሞ ይህ እንዴት ሊሆን ይችላል ጄኔራል ለሻዕቢያ ከምሰጥ የቀይ ባህር ሳይብ ላይ ብሎ ቀይ ባህር ራሱን አስጥሞ ሞቷል። ራሱን ወረወረ እና ብዙዎቹ ሀገር እንዳለች እንደጸናች ሰራዊቱም እንዳለ ሀገር መሪም እንዳለ አድርጎ የሚያስብ ነበረ። ሀገሪቷን ደግሞ በማፍረስና መከላከያውን በማዳከም ውስጥ ደግሞ የተሰማሩ ጄኔራል መኮንኖችም ነበሩ እና ሰራዊቱ መፍረስ የጀመረው 83 ሳይሆን ቀደም ብሎ ነው። አዎ ይገርማል በጣም። ሰራዊቱ ፈርሶ እናንተ ስትበተኑ እርስዎ ቀጥታ ወዴት ነበር ሄዱት? እኔ የመን ነበርኩኝ። ወደ የመን ነው ሄዱት? ወደ የመን ሄድኩት። በዛ ምን አደረጉ? ከየመን ደግሞ ወደ ኬንያ እሺ ሄድኩት። ከኬንያ ወደ 1986 ላይ ወደ ኢትዮጵያ ተመልሼ መጣሁ። መቼ ላይ? 1986 ከመጡ በኋላስ እዚህ ኢሚዲየትሊ ምንድነው የጠበቁት? እዚህ እንግዲህ ያው ቤተሰብም ስለነበረ ከአዲስ አበባ ነው የሄድኩት። ያው መኖር ተጀመረ። በግል እየተንቀሳቀስን እንኖራለን። ያው የደርግ ሰራዊት የሚባል ከፍተኛ ጥላቻ ነክሷል፣ ተገሏል። ሰራዊቱ እየተገለለ ነው። ተደማጭነት የለውም፣ ተሰሚነት የለውም እና የሚበልጠው ደግሞ በልመና ተሰማርተዋል እና ያው መኖር ስላለብን ኖረናል። እርስዎ የሰራዊት አባል በነበሩበት ጊዜ በእርስዎና የእርስዎ ባች በነበረው ሰራዊት እንዲሁም በአመራሩ በኩል ለባህር በር የነበረው አመለካከት እንዴት ነበር? ለባህር በርማ ባህር ኃይል ውስጥ ያለው ብቻ እኮ ሳይሆን ድፍን የኢትዮጵያ ሕዝብ በወቅቱ በነበረው ግንዛቤ አንድ ሀገር ያለ ባህር በር ምንም አይነት ህልውና እንደሌላት ያውቃል። የባህር በር ለአንድ ሀገር ሉዓላዊነት ለማስጠበቅ የወታደራዊ ቤዝ አስፈላጊ ነው። የገቢ ወጪ ንግድ አስፈላጊ ነው። በሌላም በብዙ መልኩ የባህር በር በተፈጥሮ የተቸረን ነው። እንግዲህ እኛ ምጽዋና ሀሳብ የኛ ኢትዮጵያ ነው። ተፈጥሮ ራሱ አቀማመጣችን የሰጠን ጸጋ ነው እና ብዙ ሰው የባህርን ጠቀሜታ አሁን ካለው ትውልድ የበለጠ ይገነዘበዋል። እንኳን ባህር ኃይሉ እንኳን ጦር ኃይሉ እና ህዝቡ ራሱ ባህር በር ምን ማለት ነው፣ ጠቀሜታው ምንድነው፣ ባይኖርን ጉዳቱ ምንድነው የሚለውን ምናልባት አሁን አይተነው ይሆናል ኖሮን ስላልተጠቀምንበት። እንግዲህ ከዚህ ጊዜም አስቀድሞ በኢትዮጵያ ታሪካዊ ዳራ ውስጥ ኢትዮጵያን የባህር በር አልባ አገር ለማድረግ በጣም ብዙ ሴራ ተሰርቷል። ከአክሱም ዘመነ መንግስት ጀምሮ ወደ ታች እየወረድን ብንመጣ እጅግ ተደጋጋሚ ሙከራዎች ተደርጓል። እርስዎ በአካል ኖረው ባዩት ጊዜና ባዳበሩት የንባብ ልምድ ኢትዮጵያ ተፈጥሮ ከቸራት ከራሷ የባህር ድንበር ርቃ እና የማይገባት ሆና እንድትኖር የተደረገውን ዱለታ እንዴት ይገልጹታል? እንዴትስ ደግሞ ይረዱታል? እንግዲህ ምንድነው ኢትዮጵያ በመሰረቱ ታሪካዊ ጠላቶች አሏት። ይበልጥ ግን ደግሞ ኢትዮጵያ ብዙ ጊዜ በዘመናት መካከል እየተጎዳች ያለችው በራሷ አብራክ ከማጸኗ በወጡ ሰዎች ነው እና ሁሉ ኋላውን እንኳን ትተኑ ያሁኑ እንግዲህ እንደሚታወቀው ኢትዮጵያ ሁለት ወደብ ነበራት። ምጽዋም የኛ ነው፣ ኤርትራ የኢትዮጵያ አካል ነች። ኤርትራ በፌዴሬሽን በምትተዳደርበት ሰዓት እንኳን ሀሰብ ወደብ የኛ የኢትዮጵያ ነው እና ወያኔ በኩይና መሰሪ
አላማው ደባው ድንገት በ1983ቱ ሁኔታ በችሮታ ይሁን በምን መልኩ እንግዲህ አቶ መለስ ዜናዊ ለኢሳያስ ግመል ውሃን የጠጣበት እንደሰጡት አናውቅም። እና ሀሰብ የኛ ነች፣ የኢትዮጵያ ነች። ሀሰብ ወሎ ክፍለ ሀገር 12 አውራጃ አለው። ከ12ቱ አውራጃ አንዱ አውሳ አውራጃ በሚባለው ስር ነች ሀሰብ። ሀሰብ የኢትዮጵያ ነች። እና ይህንን በምን አይነት መሰሪ ፖለቲካ እንደሰጠ ዛሬም ላሉት መሪዎቹም ራሱ ብዙዎቹ መሪዎች ይናገራሉ። እንዴት እንደሄደ አናውቅም የሚሉ አሉ። ምክንያቱም በኤርትራ እንድትገነጠል ህዝበ ውሳኔ ተደርጓል። ኤርትራ ብትገነጠል ያው ምጽዋን ይዛ ነው መገንጠል ያለባት። ነገር ግን ሀሰብ የሄደችበት አግባብ ምንም አይነት ህጋዊ መሰረት ስለሌለው የሀሰብ ነገር ያው ለ35 አመት ወደ ባልባ ሆነን ቆይተናል። አሁን ደግሞ በዚህ ወቅት ሀሰብ ይገባናል የኛ ነው የሚል ጥያቄ በመነሳቱ እኔንም ጭምር ብዙዎቹን እያነቃቃ ያለ ነገር ነው። መጠየቅም ያለበት ነገር ነው። ወቅቱም ነው። ምናልባት ወያኔ ኢህአዴግ የሰራውን ስህተት ብልጽግና ቢያስተካክለውና ቢያርመው ይሄ ትልቅ ታሪክ የሚዘግበው ነገር ነው የሚሆነው። ዋት ወያኔ የሰራው ግን ያው ታሪክ ትውልድ ይቅር ባይለው ታሪክ የማይረሳው ትልቅ ደባ ተሰርቷል። በድንገት ያጣነው ወደብ ዛሬ በውጭ ምንዛሪ የተለያዩ ሀገሮች ወደብ ፍለጋ ይህን ያህል ስቃይና ይህን ያህል ዋጋ መክፈል አይገባንም ነበረ። እና በየትኛው መስፈርት ዛሬ አሁን ሀሰብ የኛ ነው ብሎ መነሳቱ አግባብ ነው ይመስለኛል። እንግዲህ ምንም አይነት ሞኝ ሰው ቢሆን በአሁኑ ሰዓት የሀሰብ ወደብ ለወላይታው ምኑ ነው ብሎ ጥያቄ የሚያቀርብ ሰው ይኖራል ብለህ አትገምትም አሁን። ምክንያቱም አይተነዋል ለ35 አመት የኑሮ ውድነቱ ያለው ሁኔታ፣ በውጭ ወደብ ስንጠቀም የሚከፈለው የውጭ ምንዛሪ፣ ይሄ ሁሉ ነገር ታይቷል። ስለዚህ ከዛ ተምረን ሀሰብን ቢቻል በሰለጠነ መንገድ በሰላማዊ ሁኔታ ማስመለስ የምንችልበት መንገድ ካለ ማስመለስ፣ በዲፕሎማሲው መስክ ተጽዕኖ ፈጣሪ ሰዎች የኢትዮጵያን ታሪክ የኢትዮጵያን ትርክት አሁን ያለውን ትርክት ሳይሆን የኢትዮጵያ መሰረታዊ ታሪክ በውል የሚያውቁ በዓለም አቀፉ ማህበረሰብ ላይ ተጽዕኖ መፍጠር የሚችሉ ማሳመን የሚችሉ ሀሰብ የኛ የኢትዮጵያ መሆኑን ማስረገጥና ማስረዳት የሚችሉ ሰዎች በዲፕሎማሲው መስክ ተጽዕኖ ፈጥረው ሀሰብን ማስመለስ ቢቻል ጥሩ ነው። ያ ሁሉ አማራጭ ደግሞ ተሞክሮ የማይሆን ከሆነ የውስጥ ችግሮቻችንን ፈተን አሁን ያሉት የውስጥ ችግሮቻችንን ፈተን ኢትዮጵያውያን አንድ ስንሆን ነው የሚያምርብን፣ ስንተባበር ነው የሚያምርብን። ጠላቶቻችን የሚፈሩን አንድ ስንሆን ነው፣ ስንተባበር ነው። ስለዚህ በአንድነት መንፈስ የጥንት ታሪካዊ ጠላቶቻችንን አሳፍረን እንደመለስናቸው ሁሉ እንግዲህ ኢትዮጵያን ያልደፈሯት ያልወረሯት የሉም። እንደ ፖርቹጋሎች፣ ቱርኮች፣ ግብጽ፣ ጣሊያን ከአንዴም ሁለቴ፣ ሶማሊያ፣ ጎረቤት ሀገር ሱዳን፣ ኢጅፕት ሁሉም ሞክረውናል። ግን በዛ በተባበረ ክንዳችን ባስፈሪ ግርማ ሞገሳችን መልሰናቸዋል። ዛሬም አሰብን ለማስመለስ የውስጥ ችግሮቻችንን ፈተን በአንድነት ወብለን አማራጮቹን ሁሉ ተጠቅመን ሀሰብን የኛ ማድረግ አስፈላጊ ነው ብዬ አስባለሁ። ብዙዎቻችን የማይገባንና ከባህር በሩ የራቀን ተደርጎ ስለተሳለብን አሰብን በታሪክ ነው የምናውቀው። እርስዎ በአካል ያውቁታል። ምን ትዝታ አለዎት? እኔ ሀሰብ በሚገባ ነው የማውቀው። ሀሰብ እንግዲህ የባህር በር ብቻ አይደለም። ሀሰብ ብዙ ስራት ሰዎችን ስራ የሚሰጥ እድል የሚከፍት የስራ እድል የሚከፍት የስራ መስክ ያለበት ቦታ ነው። ወደብ ላይ ብዙ ወዛደሮች የተለያዩ ስራዎች መስራት ይችላሉ። ሌላው ትልቁ ነገር ሀሰብ ላይ ኢትዮጵያ የነዳጅ ድፍድፍ ማጣሪያ ሪፋይነሪ ነበረን። ድፍድፍ ከውጭ ይመጣል፣ ሀሰብ ላይ ይጣራል። ያን ሁሉ ነው ያጣነው። የውጭ ንግድና የውጭና የገቢውን ንግድ ማሳለጡ ብቻ ሳይሆን ቀይ ባህር ውስጥ ራሱ የሚገኙ የተፈጥሮ ማዕድኖች አሉ ስንጠቀምባቸው የነበሩ። ቀይ ባህር ላይ በሀሰብ ውስጥ ብዙ ደሴቶች አሉ። ሀሌብ የሚባል ደሴት ላይ ለምሳሌ የጀልባ መገጣጠሚያ ፕሮጀክት ነበረ።
ደሴት ውስጥ ማለት ነው። ደሴት ውስጥ ጀልባ ይገጣጠማል። እሺ ያን ሁሉ ያጣ ነው። ሌሎች ደሴቶች አሉ። አሁን ለምሳሌ ስነ አቦር ደሴት የሚባል አለ፣ መከወር የሚባል አለ፣ ፋጡማ ደሴት የሚባል አለ፣ ሲኦኢዲ አፋምቦ፣ ራሃይታ የሚባሉ ብዙ ደሴቶች አሉ። እነዛ ለወታደራዊ ስትራቴጂክ ገዢ መሬቶች ናቸው። እነዚህን ሁሉ እርስዎ በአካል በመሬት በእግሬ የምረግጫቸዋለሁኝ፣ አውቃቸዋለሁ። እና ይህን ሁሉ ነው ያጣ ነው። እና ሀሰብ ሰፊ ከተማ ነች። ሀሰብ ከቢር ይባላል ትልቁ ከተማ ማለት ነው በአረብኛ መሰለኝ። ሀሰብ ከቢር ማለት ትልቁ ሀሰብ ማለት ነው። ሀሰብ ሰቂር ነጋዴ ሰፈር የሚባል አለ፣ ካምቦ ሱዳን የሚባል አለ። ትልልቅ ሆቴሎች ነበሩ። ብዙ ኢትዮጵያውያን እዛ ንግድ ያሳልጡ ይኖሩ ነበር። አይደለም ሀሰብ ከሀሰብ ስትገባ ድረስ ቡሬ፣ ማንዳ፣ ኤሊዳን ይዘስክ ወደዚህ ያሉ ከተማዎች ሎጊያ፣ ሰመራ የሚባሉ በሙሉ ብዙ ኢትዮጵያን ከተለያየ አካባቢ እየሄዱ ሀሰብ መግባት ስለማይችሉ በዛ አካባቢ ከትመው ንግድ ስራ በመስራት ብዙ ሰዎች ከስራ አጥነት ስራ ፈጥረው ይኖሩ ነበር። እና ትልቅ ወደብ ነው ያጣ ነው። ጠቀሜታው ዘርዝሬ ያልጨርሰውም። ሀሰብ ትልቅ የኢትዮጵያ ጠቀሜታ ያለው ወደብ ነው። እንደው በተጨባጭ ነገሩን ለማጉላት አሁን ከዚህ ወደብ በመለየታችን በተጨባጭ ምንድን ያጣ ነው? እንዳልኩ ነው። አንደኛ አሁን ከውጭ ለምናስገባውና ለምንልከው ነገር በሌሎች ሀገሮች ወደብ ነው የምንጠቀመው። ከፍተኛ የውጭ ምንዛሪ እናፈሳለን። ሁለተኛ ደረጃ እንዳልኩ የነዳጅ ማጣሪያ ነበረን፣ ያን አጥተናል። ሌላው ብዙ ዜጎችን የስራ እድል የሚፈጥር ቦታ ዛሬ እሱን አጥተናል። ብዙ ኢትዮጵያን ሀብት አፍርተው ቤት ሰርተው ይኖሩ የነበረበት ከተማ በተለይ ምናልባት ሀሰብ ሲለቀቅ መጀመሪያ አካባቢ ወጡት ካልሆኑ በቀር በጋላፊ ያርገው በጅቡቲ ወደ ኢትዮጵያ የመጡት ካልሆኑ በቀር ዘግይተው የወጡት በሻዕቢያ ሰራዊት ከአንገታቸው ላይ ሀብል፣ ከጣታቸው ላይ ቀለበት፣ ከጥርሳቸው ላይ ወርቅ እየተነቀለ ነው ባዶአቸውን የመጡት። የብዙ ንግድና የሆቴል ባለቤቶች በቦርሳቸው የያዙትን ብር ይዘው የመጡት። በባንክ የነበራቸው ገንዘብ ራሱ የኤርትራ አንጡራ ሀብት ነው ተብሎ ተነጥቀዋል። እና ይህ ነው የማይባል ከፍተኛ በደል ነው የደረሰው። በጣም ይገርማል። እንግዲህ ከብዙ ጊዜ በኋላ በዚህ ዘመን ላይ ሲታሰብ ይሄ ጉዳይ የባህር በራችን ጉዳይ የሉዓላዊነትም የክብርም የኢኮኖሚያዊ ተጠቃሚነትም የተፈጥሮ ስጦታም መሆኑ ቀርቶ የተስፋፊዎች ቀቢጸ ተስፋ ተደርጎ እንዲቆጠር በጣም ብዙ የአመለካከት ዝንፈት ይሰራጭ እና ይስፋፋ ነበረ። አሁን ደግሞ ኢትዮጵያ ብሔራዊ ጥያቄ አድርጋ አንስተዋለች። ምን ተሰማውት? አሁን ቀደም ብያለሁ መግቢያችን ላይ ይሄ ጥያቄ መነሳቱ ተገቢ ነው። ዶክተር አብይ አህመድ በትክክል በጊዜና በሰዓቱ ይህን ጥያቄ የስልጣን ዘመናቸው ገና አጭር ነው፣ 7 አመት ነው እና ሁለተኛው ምርጫ ሳይካሄድ ይህን ጥያቄ ማንሳታቸው እኔ እንዳውም ዶክተር አብይ በዘመነ ኢህአዴግ ያው በውስጥ ነበሩ። በዛ ዘመን ሲቆጫቸው የነበረ ነገር ያለ ይመስለኛል አሁን ሳስበው። እና በዛ ሰዓት ያው ምንም መፍጠር ስለማይችሉ ግን አሁን የሀገሪቱ እጣ ፈንታ መወሰን የሚችሉበት ትልቁን ቦታ ስለያዙ የሀሰብ ጥያቄ ማንሳታቸው ተገቢ ነው። ሀሰብ ጥያቄ ለምን ተነሳ ብሎ የሚያስብ ካለ የዋህ ነው። ምናልባት ስለ ወደብ ያለው ግምት ስለ ሀገርም ያለው ግምት የወረደ ሰው ካልሆነ በቀር አስፈላጊ ነው። በአንድ ወቅት አቶ መለስ ዜናዊ ምናሉ የአክሱም ሐውልት ለወላይታው ምን ነው አሉ። ያ ትልቅ ጠባሳ በትውልድ ላይ ጥሏል። እና ዛሬም ደግሞ እንደው የሳቸውን አባባል ተከትሎ ቀደም እንዳልኩ ሀሰብ ለወላይታው ምን ነው የሚል ሰው አይነሳም። ሀሰብ አስፈላጊ ነው። ሀሰብ የኛ የማትሆንበት ምንም ምክንያት የለም። ጥያቄው በአግባቡና በሰዓቱ በወቅቱ የተነሳ ጥያቄ ነው እና ማንም ኢትዮጵያዊ ግንዛቤ ያለው ያው ግንዛቤን ያሳድጋል። ግንዛቤ የሌለው ደግሞ ግንዛቤ እንዲኖረው ስለ ወደብ፣ ስለ ባህር በር መንገድ ማስተማር አለብን እና የግንዛቤ እንደዚሁ በየሚዲያው ስለ ባህር በር እውቀት ያላቸው ሰዎች ማስተማር መቻል አለባቸው ብዬ አስባለሁ። በጣም ጥሩ።
በዓል ያከብሩ ነበር በሰራዊት አባልነቱ ወቅት? በዓል ይከበራል በየትኛው ቦታ ላይ። ምን ያስታውሳሉ? ገናን ጨምሮ በርካታ በዓላት ሲከበሩ እንዴት ነው አከባበሩ? ይከበራል በዓል ባለ ነገር ባለበት ቦታ እንደ ወቅቱ። ለምሳሌ ወቅቱ የጦርነት ወቅት ከሆነ ያን ያህል ትኩረት ሰጥተህ በዓል ላይ በዓል አታከብርም። ግን ሰላም ከሆነና በሰላም ወረዳ ከሆንክ ደግሞ ማንኛውም በዓሉን ታከብረዋለህ። የምትፈልገው ነገር ታገኛለህ፣ ይመጣልሃል። አካባቢ ባይኖር ይመጣል። በዓልን በሚገባ ታከብረዋለህ። ምናልባት ከቤተሰብ በመለየት ቤተሰብ ባስተዳደግህ ብዙ ነገር ለምደህ ሊሆን ይችላል፣ ብዙ ነገር አይተህ አድገህ ሊሆን ይችላል። ያን ነገር ባለማግኘት ምናልባት ትንሽ ቅሬታ ሊኖር ይችላል። በተቀረ ግን የወታደራዊ ህይወት በጣም ደስ የሚል ስለሆነ በዓልም ባይሆን በዓል ነው። ሰራዊቱ ሁሉ ጊዜ በፍቅር ነው የሚኖረው። ብዙ ጊዜ ኢትዮጵያውያን በጋራ ጉዳያችን ላይ እንዳንጠመድ ኤክስተርናል በሆኑ እና ሉዓላዊነታችንን እና ተፈጥሯዊ ክብራችንን ሊጎዱ የሚችሉ ጉዳዮች ላይ እንዳንሰራ እንዳንጠመድ እና እዛ ላይ በትኩረት እንዳንንቀሳቀስ የሚያደርገው ትልቁ ችግራችን የውስጥ መበጣበጥ፣ የውስጥ ሰላማችን መደፍረስ ነው። ለዚህ ደግሞ በርካታ ኃይላት ከጀርባ አሉ። ስፖንሰርም ሆነው አሉ፣ ደግሞ የተለያየ ሴራ በመጠንሰስ ደግሞ ይታወቃሉ። ለዚሁ ጉዳይ አባይን አብነት ልናነሳ እንችላለን። እሱን ሰብረን ኢትዮጵያውያን አባይን መገደብ ችለናል። ቀጣዩ ትኩረታችን እንደ ሀገር ቀይ ባህር ነው ሲባል ከአባይ እስከ ቀይ ባህር እየተባለ እንዳለ እርስዎም ያውቃሉ። እንደ አንድ የባህር ኃይል የሰራዊት አባል መቼም ምን ማለት ነው የሁለቱ ትስስር የሚለው ራሱ ለእርሶ ትልቅ ትርጉም ሚሰጥ ይመስለኛል። እና ትውልዱ አባይ ላይ የነበረውን ተጽዕኖ እንደምንም ተቋቁሞ ወንዙን መገደብ መቻሉ አሁንም ውጫዊ ተጽዕኖዎችን ተቋቁሞና ውስጣዊ ሰላሙን አጠናክሮ የቀይ ባህርን ጉዳይ ክብሩን ለማስጠበቅ ተጠቃሚነቱን ለማረጋገጥ በምን መንገድ መንቀሳቀስ አለበት ይላሉ? ያው በእኔ ግምት ምን አለ መሰለህ ከኢትዮጵያ ታሪክ ካለፍንበትም ጉዞ ስናስበው የውጭ ጠላቶቻችን በእኛ ላይ የሚያስቀምጡትን አጀንዳ ያን ያህል አይጎዳንም። የሚጎዳን ምንድነው መሰለህ የእነሱን አጀንዳ የሚቀበለው የኛው ዲቃላው የኛው ባንዳው ነው። በውስጥ መፈራረሳችንን የሚፈጥረው ከኛው ውስጥ የወጣው ነው እና ጠላቶቻችን አቅማችንን ያውቁታል፣ ልካችንን ያውቁታል፣ ኢትዮጵያን ያውቋቸዋል። በጦር በጉራዴ የሚያሸንፍ ህዝብ ነው። ፍጹም ለነፍሱ የማይሳሳ ህዝብ ነው። ቅድሚያቶቻችን እኮ በጦርነቱ ጊዜ በተለያዩ ጦርነት በሰሜኑ በኩል በተፈጠረው ጦርነት ጊዜ ፈረሶቻችን ቀይ ባህር ሳይረግጡ አይመለሱም። ጠላት እየሸሸ እያባረሩት እያለ ሄዷል ሸሽቷል ብሎ አይደለም ተመለሱት። ቀይ ባህር ነው ድንበራችን፣ ቀይ ባህር ነው ወሰናችን፣ ፈረሴ ከቀይ ባህር ውሃ ሳይቀምስ አይመጣም አይመለስም ብለው ጠላትን ቀይ ባህርን እያሻገሩ ነው ሸሚት። ያቁናል ጠላቶቻችን በዚህ ልክ ያቁናል። ኢትዮጵያኖች ምን አይነት ጠንካራ እንደሆነ ድንበራችን ሲነካ ሉዓላዊነታችን ሲነካ ንቡ እንደተነካበት ቀፎ እንደተነካበት ንብ ሆ ብለን እንደምንወጣ ያውቃሉ። ግን የነሱን አጀንዳ እየተቀበሉ በውስጥ ግልገል የሆኑ ፖለቲከኞች፣ ያልተማሩ ያላነበቡ ፖለቲከኞች ነንባዮች እንጀራ ያማራ ነው አንጮቴ የኦሮሞ ነው እያሉ የሰፈር ፖለቲካ የሚያራምዱ እነዚህ በውስጣችን በሚከፍቱት ክፍተት በሚፈጥሩት ክፍተት ጠላቶቻችን ሌላ ዘዴና ስልት ይቀይሱልናል። ጠላቶቻችን ያሰቡትን ነገር ለመፈጸም በርን ከፍታለን እና ይሄንን መዝጋት ብንችል ወደ አንድነት ብንመጣ የውስጥ ችግሮቻችንን በሰላማዊ መንገድ በሰለጠነ መንገድ ቁጭ ብለን በጠረጴዛ ዙሪያ ብንፈታ አንድ እንደሆን አንዱ ካንዱ እንደማይበልጥ ሁላችንም በኩልነት ኢትዮጵያዊነትን አስቀድመን ለኢትዮጵያ ክብር ለኢትዮጵያ ጸንቶ መኖር የተከፈለውን ያን ክቡር መስዋዕትነት እያስታወስን ኢትዮጵያ ላይ ስራ ብንሰራ አንድነት ላይ ስራ ብንሰራ እመነኝ ማንኛውም ጠላት እኛ ላይ ሊሳለቅና ሊነሳ አይችልም። የባህር ኃይል የጦር ሰራዊት አባል ሆነው በዛ የወጣትነት ዘመኖ ሀገሮን በብርቱ ካገለገሉ በኋላ
በነበረው የፖለቲካ ሴራ ሰራዊቱ ተበትኖ እርሶም ወደ የመን ተሰደው በኬንያ በኩል አልፈው እንደገና ወደ ኢትዮጵያ ከመጡ በኋላ የኑሮ ሁኔታ አለ፣ ቤተሰብ መስርቶ ማስተዳደር አለ። እንግዲህ በዛ ሁሉ ታልፎ ደግሞ አሁን አንድ ማዕረግ አንድ የስራ ዘርፍ ደረቡ ደራሲ የሚልና ከጦር ኃይል የሰራዊት አባልነት ወደ ደራሲነት የተሸጋገሩበት ጉዞ ምን ይመስል ነበር? በነገራችን ላይ ባህር ኃይል ከተሰናበትኩ በኋላ በመምህርነትም አገልግያለሁ። የሚዲያም ባለሙያ ነኝ። በጋዜጠኝነትም አገልግያለሁ። በተለያዩ ሚዲያዎች ላይ ሰርቻለሁ በሪፖርተርነት እና ወደ ደራሲነት ደግሞ ያው እድሜ ልኬን አነብ ነበርና ያን ያነበብኩትን ነገር ደግሞ ያው ለትውልድ መጥፋት ስላለብኝ የተረዳሁትን ያህል ነገር ደግሞ ለትውልድ መጽሐፍ ማበርከት መጽሐፍ አለብኝ ብዬ ተነሳሳሁ። መጽሐፍ ጀመርኩ እና በአጋጣሚ ተሳክቶልኝ ብዙ መጽሐፎች ጽፌያለሁ። ስጽፍ ያው ታሪክም ጽፋለሁ፣ ፖለቲካም ጽፋለሁ፣ መንፈሳዊ ነገር ጽፋለሁ። ሁለገብ ደራሲ ነኝ፣ የሙሉ ጊዜ ደራሲ ነኝ። ብዙ በርካታ መጽሐፎችን ጽፌያለሁኝ እና በጻፍኳቸው መጽሐፍቶች ደግሞ ብዙ ዋጋ የከፈልኩባቸው አሉ። ለምሳሌ እነ ምጽአተ ወያኔ ብዙ ዋጋ ከፍዬበታለሁ። ምንድነው የከፈሉበት ዋጋ? አስተያየት ያው ታስር ያለው ብዙ ስቃይ እንትን ያለው በይዘቱ ምክንያት። አዎ እና ምጽአተ ወያኔ ያው በዘመነ ኢህአዴግ በእስር ቤቶች ይደረጉ የነበሩ ግፎች፣ በኢትዮጵያ ላይ ይደረጉ የነበሩ ግፎችን ፍንትው አድርጌ ነው የጻፍኩት እና ምጽአተ ወያኔ ሲጻፍ ደግሞ ወያኔ ገና ከ4 ኪሎ አልወጣም። ደፋር ሆኜ በድፍረት ነው የጻፍኩት። ዋጋ እንደምከፍልበት ማቅ ነበር። ነገር ግን በብዕር ስም ስለሆነ አይነቃብኝም ብዬ ነበር። ተነቅቶ ዋጋ ከፍዬበታለሁ። ከዛም በኋላ ደግሞ ወያኔ ከ4 ኪሎ ወጥቶ ወደ ቆላ ተንቤን ወደ ደደቢት ሲሄዱ ወደ መጣንበት ብዬ ወደ መጡበት ሲመለሱ ጽፌ ያለሁኝ። እንደውም አንድ ወዳጄ ምን አለኝ መሰለ፣ ያን ቋንቋ የነሱን የሰሜኑን ቋንቋ ተናጋሪ ነውና ነው አንተ ስንገባም አናስገባ ስንቀመጥም አናስቀምጥ ስንወጣም አላስወጣም ማልከን ብሎኛልና ብዙ ዋጋ የከፈልኩባቸው መጽሐፎች አሉ። ብዙዎቹ መጽሐፎች ደግሞ በራሴው ነው ማሳትመው። ተስፋ አልቆርጥም እና የከሰረውም እየከሰረ መልሶ ራሱም ደግሞ ሌላ መጽሐፍ ማሳተም የሚችለውም እያሳተመ ብዙ መጽሐፎችን ጽፌ ያለው ራሴ ነኝ ያሳተምኩት ሁሉንም መጽሐፍ ብለውኛል። ለአንድ ደራሲ ኢትዮጵያ ውስጥ ትልቁ ፈተና ይሄ ይመስለኛል። ደራሲ ይጽፋል፣ አሳታሚዎች ያሳትማሉ። በአሳታሚ በኩል የሚያልፉ ደራሲዎች እንኳን በጻፉት መጠን ተጠቃሚ እንደማይሆኑ ብዙ ጊዜ ቅሬታ ይቀርባል። አሳታሚዎቹ ደግሞ በርግጥ አሳትመነዋል ግን አብዛኛው አልተሸጠም የሚል ደግሞ ቅሬታ ያነሳሉ እና ይሄ የብዙዎቹ ተሞክሮ ነው። ደራሲው ደግሞ ራሱ ካሳተመ የማከፋፈሉንም ኃላፊነት ራሱ ከወሰደ ምናልባት አንዳንድ ደራሲዎች ቤት እንደማየው የአንድ መጽሐፍ ህትመት አብዛኛው መጽሐፍት የደራሲዎች ቤት ውስጥ አሁንም አለ ሳይሸጥ ቀርቶና እንዲህ አይነቱ ነገር አልፈተነውትም ወይ ማለት ነው? እውነት ነው። ይሄ ሁሉም ጋር ያለ ነው። እንደውም ራስስ ታሳትም መጽሐፉ በገበያ ላይ እንኳን በትነው እነሱ እንዳሳተሙት መጽሐፍ ፊት ለፊት አድርገው እንኳን አይሸጡትም። በካርቶን እንደታሸገ ይቀመጥና አንተ ከ6 ወር ከአመት በኋላ ተሸጥልኛል ብለህ ስትጠይቅ ካርቶኑ እንደታሸገ ነው የሚያሳዩ፣ አይሸጥም። እና ከባድ ፈተና አለው። ግን አጋጣሚ ሆኖ እኔ ከሰዎች የመግባባት ክህሎት ስላለኝ የተለያዩ ኢቨንቶችን አዘጋጅ ስለነበረ በመንፈሳዊም ጉዞ እንደዚሁ በተለያዩ የጻፍኳቸው መጽሐፎች በተወሰነ መልኩ የተሸጡልኛሉ በራሴው ጥረት እንጂ ብዙ መጽሐፎች የትም ቀርተዋል። ኢትዮጵያ ውስጥ ያው ስትጽፍ አንተ ትረካለህ። ያው ትርፋማ ለመሆን አይደለም የምትጽፈው፣ ታውቀዋለህ። በተለይ ደግሞ እየደጋገምክ ስታሳትም ጉዳትህን እየተለማመድከው ትሄድና መጨረሻ ውድቀት ነው የሚጠብቅህ። እና እኔ አሁን ብዙ ውድቀት ላይ ደርሻለሁ። ብዙ መጽሐፎች በብድር ያሳተምኳቸው ያልተከፈለ ዕዳ ሁሉ አለብኝ።
እና ተጽፎ የተቀመጡ መጽሐፎች ሁሉ አሉ። በርካታ መጽሐፎች ያልወጡ ማለት ነው ያልታተሙ እና እነሱን ለማሳተም እንኳን አትገፋፋም። ተስፋ ትቆርጣለህ። ስሜት ሞራል ይነካል። የሙሉ ጊዜ ደራሲ የመሆን አንዱ ፈተና ይሄ ይመስለኛል። ጎን ለጎን ደግሞ የኑሮ ግዴታና ውጣ ውረድም አለ። ከእርሱ ጋር አቻችሎ በሚወዱት የስራ ዘርፍ ለመቀጠል የስራ ዘርፉ ራሱን በኢኮኖሚ አይደጉምም እና በንግድ ቋንቋ አያዋጣም እንደሚባለው ነውና ኑሮንና የስነ ጽሁፉን ዓለም እንዴት አድርገው ነው አቻችለው የኖሩት? አሁንስ ደግሞ በተጨባጭ ምን አይነት ሁኔታ ውስጥ ነው ያሉት? ከባድ ነው። እኔ ቀደም ሲልም ስጽፍም በብዙ ፈተና ውስጥ እያለሁ ነው ምጽፈው። እንዳውም የመጀመሪያ መጽሐፍ ሲጀምር ለ3 አመት ያህል ታምሜ አልጋ ላይ ባለሁበት ወቅት ነው የጻፍኩትና ለምን ብዙ ነገሮች አንብቤ ያለሁ፣ ብዙ ነገሮች ከገሃዱ ዓለም እውነታ በአእምሮ ይሰብስቤ ያለሁ፣ ለምን እነሱን አልጽፍም በሚል ተስፋ በቆረጠ ስሜት ውስጥ ሆኜ ነው ከመሞት አልቀርም በሚል ወደ ለመጽሐፍ የተነሳሳሁትና ከ3 አመት ውስጥ ብዙ መጽሐፎች ጻፍኩ። ግን ከዛ በሽታ ደግሞ አገግሜ ስነሳ የበለጠ ሞራል ያዘኝና ከህዝብም ጋር እየተገናኘው ከአንባቢያም ጋር እየተገናኘው መጽሐፉ ደረሰበት አካባቢ ጥሩ ግብረ መልስ እየተሰጠኝ ሞራል ይዞኝ ብዙ መጽሐፎችን ጻፍኩ እና በህመም ውስጥ እያለሁ ነው ምጽፈው። እኔ አሁንም ከፍተኛ ህመም ውስጥ ነው ያለሁት። የልብ ችግር አለብኝ፣ የኩላሊት ችግር አለብኝ። እንደገናም ደግሞ ይሄ ጥርሴ እንደምታየው ፊትለፊቱ ብቻ ነው ያለው፣ ሌላው መንጋጋዬ የለም። ምግብ አኝኬ አልበላም፣ ፈሳሽ ነገር ነው የምወስደው ሁሉ ጊዜ ማለት ነው። እሺ። እና ከቅርብ ጊዜ በኋላ ነው ጥርሴ እየረገፈ እንትን ያለው እና በከፍተኛ ችግር ውስጥ ነው ያለሁት። የተለያዩ የንግድ ድርጅቶች ነበሩኝ። ግማሹ በኪሳራ ግማሹን በእዳ ተይዞ ከስራ ወጥቼ ያለሁት። የ5 ልጆች አባት ነኝ። ህይወት ለኔ በጣም ከባድ ሆኗል። መሳቅ በሚገባኝ ዘመን ለቅሶ በመጦሬ ሰዓት ባዶ ሆኛለሁ እና አሁን ያለሁበት ሁኔታ እጅግ ከባድ ነው። እንደዚህ ረጅም ጊዜ ራሱ እንዲ ካንተ ጋር ቁጭ ብዬ ማውራቱ ራሱ ለኔ አግራሞት ይችላልና ህመም አለብኝ። ሰውነቴም እንደዚህ አልነበረም፣ እያለቀ ነው ሰውነቴ። ድካም ይሰማኛል። ገንዘብ አግኝቼ ህክምናውን ጀምርና ገንዘቡ ሲያጥር አቋርጠዋለሁ እና ያ በራሱ ደግሞ ሌላ ችግር ይፈጥራል። አሁን የመጨረሻው ተስፋ የቆረኩበት ሁኔታ ውስጥ ነው ያለሁት እና ብድንና ለልጆቼም ብቆይላቸው ደስ ይለኛል። ድኜ ደግሞ ቀጣይ ብጽፍም ደስ ይለኛል። ይሄ ነው። 5 ልጆች አሉኝ አሉ። እሱ በራሱ ትንሽ ከበድ ያደርገዋል ይመስለኛል ጉዳዩንና ምናልባት ብዙ ያልተሸጡ መጽሐፍት ቤቶ አሉ። በኮፒ ደረጃ ማለት ነው። ያልተሸጡ መጽሐፎች የሉም። ያው ተሸጠዋል። እንደውም ግማሹ ያልተሸጠውም የት እንዳለም አላውቁም። ያው ከሰጠውበት አካባቢ በመቀየራቸው ብዙዎችን አታገኛቸውም። እንደው ያው በመጽሐፍ የሚሸጡ ሰዎች ያው በረንዳ አካባቢ ተጋያሉ ምናምን ነው። ያው በኮሪደር ልማት ብዙ መጽሐፍት ቤቶች ፈርሷል። ጊዮርጊስ አካባቢ ብዙ መጽሐፍት ቤቶች ነበሩ፣ የሉም አሁን ብዙዎቹ። እንደገናም ደግሞ ያው ስትመላለስ አልተሸጡም የሚል ነገር ስለምታገኝ ተስፋ ትቆርጥና ተዋለህ። 4 አመት 5 አመት ያስቆጠሩ መጽሐፎች አሉ መኖራቸውም። ስለዚህ እንደው ፕሮግራማችንንም እያጠቃለልን ለመሄድ የበዓል ፕሮግራም ላይ ስለሆነ የተገናኘ ነው። እርስዎ ያልታተሙ ብዙ መጽሐፍት እጆ ላይ አሉ። በተለይ በጣም ወቅታዊና አንገብጋቢ ሆኑ መጽሐፎች አሉኝ። በጣም ይታተሙ ለትውልድ አንዱ ቢታተሙ ጥሩ ነው ብዬ ማሰብ፣ አንደኛ መጽሐፎቹ ይደርሳሉ፣ ሁለተኛ እርስዎ ደግሞ ምናልባት አሁን ካለቦት የጤና ችግር እና የተደራረበ ቤተሰብ ኃላፊነት ለሀገሮም ካበረከቱት ጉልህ አስተዋጽኦ አንጻር እርስዎን ለመደገፍም ይመቻል ብዬ አስባለሁ። ምናልባት ተመልካች እርስዎን በቀዳሚ መጽሐፍቶ የሚያውቁ በርካታ ሰዎች አንባቢዎች ይኖራሉ ብዬ አስባለሁ።
ያን ብቻ ሳይሆን ለኢትዮጵያ የሰሩትን ስራ ያበረከቱትን አስተዋጽኦ ያለፉበትን መንገድ ለስነ ጽሁፍ የከፈሉትንም ዋጋ የሚረዱና የሚገነዘቡ እርስዎን ማገዝ የሚወዱ ኢትዮጵያውያን ይኖራሉ ብዬ አስባለሁ በዚህም በዛም እና ከዛ አንጻር ማለት የሚፈልጉት ነገር ካለ እድል ስጦት። አዎ እንግዲህ እንዳልከው ነው የወጣትነትና የጉልምስና እድሜን ሀገሬን በማገልገል ነው ያሳለፍኩት። ሀገርን ስታገለግል ደግሞ ምንም አይነት ጥሪት አትይዝም እና ከዛ በኋላ ከመሸ ነው ወደ ልጅ መውለድም ወደ ትዳር መመስረቱም ወደ ኑሮን ለማሸነፍ መንደፋደፉም ላይ እድሜ ከገፋ በኋላ ነው እና ደግሞ ያ ሰክሰስፉል አላደረገኝም አሁን ያለው ሁኔታ እና ብዙ ኢትዮጵያኖች ያው ለሀገር ከዋልኩት ውለታ አንጻር በተለይ መጽሐፌን አንብበው አድናቆት ሲሰጡኝ የነበሩ ብዙ ኢትዮጵያኖች ያሉ ከዳር እስከ ዳር በኢትዮጵያ ጫፍ እስከ ጫፍ። በተለይ የተሰረቀው ህልም የሚለው እውነተኛ ታሪክ ነው። ክፍል 2 መጽሐፍ ነው ያለቀው። ብዙ አንባቢያን ጋር ደርሷል። 3 ከ3 እትም የታተመው ብዙ ግብረ መልስ ነበረኝ እና በሀገር ውስጥ ብቻ ሳይሆን ደግሞ በውጭም ያሉ ብዙ ደጋግ ኢትዮጵያኖች አሉ የወደቁትን የሚያነሱ የሰው ውለታ የማይረሱ እድሜ የማይገድባቸው ወጣትም አዛውንትም ጎልማሳም የሆኑ ብዙ ኢትዮጵያኖች ፈሪሃ እግዚአብሔር ያላቸው አሉ። ለኢትዮጵያን ቁጭት ያላቸው ኢትዮጵያኖች አሉ። በቻሉት አቅም ቢረዱኝ በጣም ጥሩ። የስልክ ቁጥሮውን ሊነግሩን ይችላሉ? ምናልባት እርስዎን ማግኘት የሚፈልግ ሰው ካለ የስልክ ቁጥሮውን ይንገሩን። በምን የስልክ ቁጥር ቢደውል? 0911 0911 55 55 86 86 31 31 ወይንም እሺ 0933 0933 03 03 89 89 88 88 በጣም ጥሩ ነው። እኔ የሚገባኝ አንድ ነገር ቀደም ሲል ያነሳ ነው ሀሳብ ያለፉበት መንገድ በራሱ ለኢትዮጵያ ምን ያህል ዋጋ እንደከፈሉ የሚያሳይ ነውና እነዚህ ዛሬ ጋብዝናቸው እንግዳ ካፒቴን ደራሲ አላዛር አያሌው በቀድሞ የኢትዮጵያ የባህር ኃይል የሰራዊት አባል የነበሩ የ74 ዓመተ ምህረት ቅጥር የነበሩ በባህር ኃይል ውስጥ ማለት ነው። እንግዲህ ከዛሬ 35 ዓመት በፊት በነበረው ሴራ የባህር ኃይሉ መፍረሱን ተከትሎ ሀገራቸውን ጥለው በስጋት ወደ የመን የተሰደዱ ኬንያ ገብተው እንደገና በ1986 አካባቢ ወደ ሀገራቸው ኢትዮጵያ ተመልሰው በዚህ መጠን ለሀገራቸው ዋጋ የከፈሉ ናቸው። እንደሳቸው በርካታ ኢትዮጵያውያን እንዳሉ ይታወቃል። አሁንም በቴሌቪዥን የሚያዩ ሰዎች የእሳቸውም ብዙ ወዳጆች ይኖራሉ ያያሉ ብዬ ተስፋ አድርጋለሁ። ከዛ በኋላ ነው ወደ ስነ ጽሁፉ ዓለም የገቡት። ስነ ጽሁፍ ደግሞ ያበስላል እንጂ አያበስልም ይባላል እና ከዚህ ረገድ እሳቸው አሁን ካሉበት በጣም ከፍተኛ የጤና እክል እና የኑሮ ጫና የቤተሰብ አስተዳዳሪነት ኃላፊነት አንጻር ካፒቴን አላዛር አያሌውን መደገፍ የሚፈልግ ሰው ካለ ገናም ስለሆነ የገናም አንዱ መልክ ደግሞ ስጦታ ስለሆነ እንደገና ደግሞ በርካታ ያልታተሙ መጽሐፍት ስላሏቸው መጽሐፍታቸውንም ስፖንሰር በማድረግ ይዘቱ እንዲወጣና ለሕዝብ እንዲደርስ እሳቸውም በኑሯቸው እንዲደጎሙ ስለሚያስችል በ0911 55 86 31 ወይም በ0933 03 8988 የስልክ ቁጥር ለደራሲ ካፒቴን አላዛር አያሌው እየደወላችሁ በወደዳችሁት መንገድ እሳቸውን ኮንታክት ማድረግ የምትችሉ መሆኑን ለመግለጽ እንወዳለን። ምናልባት እንደ መጨረሻ የሚሉት ነገር ካለ ጥቂት እድል ስጦት። ይኸው ነው እንግዲህ ደጋግ ኢትዮጵያኖች ከጎኔ ቢቆሙና ብታከም በተለይ ለልጆቼ ትንሽ እድሜ ብቆይላቸው ደስ ይለኛል። ያሉበት የጤና ክትትል አሁን ተቋርጧል? ተቋርጧል። በዋናነት ምንድን ነው አሁን የጤና እክል? ትልቁ ችግር እንግዲህ ያው ልብ ነው። እሺ፣ ልብ ችግር አለብኝ። እሺ። ሌላው ደግሞ እንግዲህ ልጅ ከጦሮ ጥርሴ ጦሮ ይባላል። ጥርሴ ምንም አይሰራም። ጥርስ ሕክምናም ባገኝ
ቂጣ ቁርጥም ጥሬ ቁርጥም እንኳን እድሜ ማርዘም አንድ ነገር ነው። በጣም ጥሩ። የሕክምና ተቋማት ምናልባት ይህንን ፕሮግራም የሚመለከቱ የሕክምና ተቋማትም ካለ ቀደም ሲል በተናገሩት የሕክምና የጤና እክል ዙሪያ ስፖንሰር ሊያደርጓቸውም ይችላሉ። እንግዲህ እኛ ለጊዜው ማለት ምንችለው ይህንን ነው። እርስዎን ኮንታክት ማድረግ የሚፈልግ ሰው አሁንም ከስር ባስቀመጥ ነው የስልክ ቁጥር እየደወሉ እርስዎን ማግኘት ይችላሉ። ደግሞ ደጋግ ኢትዮጵያውያን ይህንን እንደሚያደርጉ ተስፋ አድርጋለሁ። ለነበረን ቆይታ እጅግ አድርጌ አመሰግናለሁ። አመሰግናለሁ። ካፒቴን ደራሲ አላዛር አያሌው በድጋሚ መልካም የገና በዓል ይሁንልዎት። አሜን ለሁላችን። እሺ የእንግዳ ሰዓታችንን ነው ቀደም ሲል የተከታተላችሁት። በያላችሁበት ለእናንተም በድጋሚ መልካም የገና በዓል እንዲሆንላችሁ ተመኝተናል። ወደ ቀሪ ፕሮግራሞች ደግሞ እናልፋለን።